አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች ሀቢባ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነኝ። እና ሰብስክራይብ ለምታደርጉኝ ለምታበረታቱኝ ሁሉ ከልብ አመሰግናለሁኝ። አሁንም አበረታቱኝ። ሰብስክራይብ አድጋችሁ የደወል ምልክቱን ተጫኑ። እንዴት አድጋችሁ ሰብስክራይብ እንደምታደርጉ ኦኬ። አሁን እንዳሳያችሁ የቀዩን ቀይቷለች ቀይ ማለች ሰብስክራይብ የምትል በእንግሊዝኛ። ከዛ ሳንቀዩ እንደዚህ በጣታችሁ አንዴ ንክት ታደርጋላችሁ። ከዛ የደወል ምልክቷን ትጫኑ። ደወል ምልክቷን ስትጫኗት ኦል የሚላለ ከዛ ኦል ሁሉንም ማለት ነው የሚለው ትነካላችሁ ማለት ነው። ከዛ ሁሉ የሚለቀው ቪዲዮ ይደርሳችኋል። ላይክ ደግሞ ከታር ላይ ያለችው እንደዚህ ያወራጣችሁ ትመለከት እሷን ተጭናችሁ ላይክ ማድረግ ነው። በጣም ቀላል እኮ ነው እና በጣም ቀላል ነው። አሁን እዚህ ጋር እንትን ልላችኋለሁ፣ አሳያችኋለሁ፣ እያሳያችሁ ነው ማለት ነው። እና ዛሬ የመጣሁት መልእክት ከጠለብ ለምትጠፉ ማለት ነው። የምር ማለት ከጠለብ አንዳንድ ልጆች ደህና ስራችሁን እያበላሻችሁ አትውጡ። በጣም ደግሞ ከባድ ምናምን የሆነባችሁ ደግሞ ገና ከመጀመሪያው 3 ወር ከመሙላቱ በፊት መክተብ ከተመለሳችሁ በኋላ ስራ ፈልገው ያስገባችኋል ማለት ነው። ራሳችሁ ግን እዛ ከኮንትራት ስትወጡ አንደኛ ብዙ ብር ነው ከፍላችሁ የምትወጡት፣ ወይ ከኢትዮጵያ ከቤተሰቦቻችሁ ከፍላችሁ ነው የምትወጡት፣ ወይም ደግሞ ሰርቶ ክፍያ ነው የምትወጡት አይደል እንዴ? ከዛት ደግሞ ስራ የለም። ስራ ጠፍቶ አንድ ሰው ከኮንትራት ተወጣ በኋላ የቤት ኪራይ የሚቆጥርበታል፣ የራስ የምግብም የልብስም የሁሉም። አንድ ሰው ከኮንትራት ከወጣ በኋላ ራሱን ያው መቻል ነው ማለት ነው። ስለዚህ ወጣችሁ ስራ ሆነ የለም እንደ በፊቱ ስራ የለም፣ ወይም ስራ እስከሚመጣ ተረጋጉ ስትባሉ ስሙ። ከዛ ብዙ ልጆች ኮንትራት ማለት ኮንትራታችሁ ደህና እየሰራችሁ ዝም ብላችሁ ትወጣላችሁ ማለት ነው። በጣም ደግሞ በጣም የከፋ ማለት ሁሉ አይደለም፣ በጣም ይባስ ያገኛችሁ ደግሞ እዛው ላይ ሆናችሁ ህግ ራሱ ሊረዳችሁ የሚችለው ህጋዊ ስትሆኑ ኮንትራቶች እዛው ስትሆኑ ነው ማለት ነው። ማለት ከኢትዮጵያ መታችሁ እንደገና ቀጥታ ኮንትራት መውጣት የምታስቡ ልጆች መጀመሪያ አስቡበት ማለት ነው። የኛ ኢትዮጵያውያኖች ምርጫችን ከኮንትራት መውጣትና መውጣት ነው። ግን ይሄን አይደለም ምርጫ ማድረግ ያለብን ማለት ነው ለራሳችን። ምክንያቱም አሁን ወጥቶ የሚሰራውም እንኳን በአንድ ሺህ እንኳን ስራ አጥቷል ማለት ነው። ስለዚህ ወይ የተሻላት ስትሰሩ ነው እንጂ ኮንትራታችሁ ዝም ብላችሁ ብትሰሩ ነው የሚሻለው። በጣም የከፋባችሁ ግን ወዲያውኑ መመለስ ወደ መክተብ፣ በቃ መልሽኝ እዛ አልሰራም ማለት ትችላላችሁ። የመክተብ ቁጥር ይሰጣችኋል። በዛ በቁጥራችሁ ወይም ደግሞ በቤተሰብ እንዳናገርላችሁ አድርጋችሁ መውጣት፣ ከዛ ማለት ነው እዛ ቤት አለመስራት። ከዛ ያለውን ችግር ለመክተብ መናገር። ሰዎችም ደግሞ ለወደፊቱ ሊያስተካክሉ ይችላሉ፣ ላያስተካክሉ ይችላሉ። ያው አንዳንዶች የተረገሙ በእርግጥ ያው ከባድ ነው ጸባያቸው፣ ያኔ ሁላችንም ያለንበት ስለሆነ። ግን ወላይ ከኮንትራት ወጥቶ ከመጨናነቅ ብዙ ልጆች ከኮንትራት ከወጡ በኋላ መጀመሪያ ከኮንትራት እስከሚወጡ ድረስ አስወጡን ይላሉ። በኋላ ደግሞ ካስወጧቸው በኋላ ያችን ያስወጣቻቸውን ልጅ እንደዛ በፊት ተቸከችኩ እንዳልነበሩ ሁሉ በኋላ ላይ ይሆናላ። ለሷ ያላችሁ አመለካከት ጥሩ አይሆንም። ከኮንትራት መውጣት ይሄ ነው ወይ? ከኮንትራት መውጣት ይሄ መሆኑን ባቅስ ቢቀርብኝ የሚሉ አሉ ማለት ነው። ማለት ከኮንትራት የወጡ ልጆች ረፍት ቦታ ሲወጡ ዝም ብለው አንዳንድ ልብሶች ለብሰው ፎቶ እየተነሱ ሲልኩላቸው ሁሌም እንደዛ የሚዘንጡ የሚመስላቸው ልጆች አሉ ማለት ነው። አንቺም እኮ እዛው ክላስሽ ስራ ቦታሽ ሻል ያሉ ልብሶችን ለብሰሽ ፎቶ ተነስተሽ መላክ ትችያለሽ። ማንኛውም ሰው 10 አመት የሚስራ 20 አመት 30 ቤትም ሰው ቤት እስከሰራ ድረስ የሚለብሰው ያችን 10 ብር 15 ብር ጀማ ነው። የተለያየ ልብስ ቢለብሱ ስራ ረፍት ቦታ ሲወጡ ነው ማለት ነው። ማነው ክላሳቸው ረፍት ቦታ ወይም እንዴት ነው። ስለዚህ ከኮንትራት ስለወጡ የተለየ ነገር አይገኝም። አንድ የቤት ሰራተኝነት እስከመጣን ድረስ ያንን ነው የምንሰራው። ወይ መጀመሪያውንም ሙያ ትምህርት ያለው ሰው በዛ በሙያው በስራው ስራ ቢያገኝ ተረጋግቶ ሀገሩ ላይ ሆኖ ያንን በዛ በሚመጥነው በስራው እስከሚያገኝ ድረስ ጠብቆ መምጣት ካገኘ ማለት ነው። ካላገኘ በቃ የቤት ሰራተኛ እስከሆነ ድረስ ከኮንትራት ወጣችም አልወጣችም ያው ነው። ስለዚህ ብር የሚይዙት ኮንትራት ያሉ ናቸው ወቁ። መታችሁ እንኳን 2000 እንኳን ራሱ ስራ 5000 7 እንኳን ብትሰሩ ለራሱ ቋሚ ስራ የሚሰሩት ናቸው ብር የሚይዙት እንጂ ከዚህ ስራ የለ። አሪፍ ስራ ብሎ ከስንት ጊዜ በኋላ እንኳን ቢመጣ አሪፍ ስራ የለም ማለት ጥሩ ስራ የለም። ጥሩ ሰዎች አይገኙም። ጥሩ ሰዎች የሚባሉ ብዙ ሰው ይዘው ብዙ ያላ
ያኔ ይኖራቸዋል። ሰራተኛ አብሯቸው የኖረ ይኖራል ማለት ነው። ጥሩን ሰው የሚለቅ ስለሌለ ማለት ነው። የሚገኙትም እንደ አጋጣሚ የክፉዎቹ መጨረሻ ናቸው። የክፉዎቹ መጨረሻ ትገኛለች። ለምን ነው? ከቤቷ ሰው ስለማይቀመጥ ከላስ ማለት ነው እንጂ አሪፍ ስራ ምንም የለም። ምክንያቱም በኮንትራት የተለያየ ዜጋ ሁሉም ስደተኛ ስብሃንላህ፣ ሁሉም ስደተኛ ሲሆን በቃ ስራ የለም። ግን እንደዚህ ረፍት ቦታ ወጥቶም ከመጨናነቅ እንደኔ እዛው ኮንትራት መስራት ካልተመቸ እዛው 3 ወር ሳይሞላችሁ በፊት ስራ መቀየር፣ መክተብ አናግራችሁ መቀየር። ግን በቃ አንዳንድ ተያገሩ ያው አንዳንድ ልጆች ወጥተው የሚሰሩ ስላሉ ቋሚ ስራ ድና ስለሚሰሩ ምናምን ቤተሰብ የሚረዱ ምናምን አሉ ሲባል ሁሉም ከኮንትራት ወጥቶ እንደዛች የሚሆን ይመስላችኋል መሰለኝ ማለት ነው። ብዙ ልጆች ታው ሲሏቸው አይሰሙም። እንዴ እናንተ እየሰራችሁ እንዴ ምናምን ነው የሚሉት ማለት ነው። እንዲሁም ደግሞ በቃ ማለት አሁን እንደ በፊቱ ስራ እንጃ። እኔ ለራሴ በፊት ማለት ነው በጣም ብዙ ልጆች አስገባለሁ ስራ፣ የምሬን ነው። አላጣም፣ በቃ ስራ ጠይቄ አላጣም ነበረ። አሁን ግን ቤትም አላገኝም። ስጠይቅ ባድር ማለት ነው። ደግሞ ላይገኝ መጠየቅ ለራሱ ይደብራል አይደል? እኔ ደስ አይለኝም። የሆነ ነገር ጠይቄ ካገኘው ነው፣ ካላገኘው ደስ አይለኝም። ሁሉም ሰው ደስ አይለም። እና ሰምታችኋል። ከኮንትራታችሁ አትውጡ። እናንተ ከኮንትራት ላጥ ብላችሁ ስትወጡ እነዚያ ያወጣችሁባቸው ሰዎች ደግሞ ሂደት ብሎ ከመክተብ ነው የሚያመጡት። የሚገርም እያወቃችሁ ከሆነ ማለት ነው። አረቦቹ አሁን ለመክተብ ለራሱ አንድ ብር አይከፍሉም። ራሳቸው ሀበሾቹ ከዛ የቤዛ ነው ብለው ወደዚህ የሚመጣውን ሰው ያስከፍላሉ እንጂ አረቦች ናቸው ራሱ ማን ነው ሀበሻዎቹ ደላሎች ናቸው ብዙ ጊዜ ይሄንን ራሱ ቪዛውን ራሱ የሚገዙት ማለት ነው። ከዛ እንደገና ከሀገራቸው ልጅ ብሩን ይቀበላሉ ማለት ነው። ከዛ ሄዳቸው የምትገቡበት አረብ በኮንትራትም ቢሆን እየከፈሉ አይደለም፣ እየከፈሉ እንዳይመስላችሁ ለቢሮ ማለት ሀበሾች እዚህ ያሉ ሀበሾች ደላሎች እነሱ ከመክተብ ይገዛሉ 6,000 7,000 ይሄንን ቪዛውን ማለት ነው። አንዳንድ አረብ ደላሎች ደግሞ 1,000 እንዲያው እኮ 200 እስከ 500 እኮ የሚያወጡት አሉ። ከዛ ደላሎች ደግሞ የአረቦች ደላሎች ደግሞ 2,000 ምናምን ይሸጣሉ ለኛዎቹ ማለት ነው። እኛዎቹ ደግሞ ጨምረው ከዛ ደግሞ ኢትዮጵያ ሆነው ደግሞ ፍሪ ቤዛ ስንት ነው ስትሉ ከዚህ 5,000 6,000 የሚከፈለው እስከ 7,000 የሚከፈለው አንዳንድ ሰው እዛ ስትጠይቁ 8,000 ምናምን ይሏችኋል ማለት ነው። ማን ነው 8,000 ብዬ ቁጭ 18,000 ነው እንጂ 18,000 15,000 ይላሉ ማለት ነው። እና ችግር ነው ሰምታችኋል። እሺ እና እንደዛ ነው። ስለዚህ ከኮንትራት አትውጡ። አሁን አረቦቹ በነፃ ነው ሰርተው ካላስ ሰርተው ወሩ ሲሞላ ምክንያቱም አያስቡም። ካላስ ከኮንትራት ጠፋች ካላስ ጠፋች ነው። ምንም የሚከስሩት ነገር የለም ማለት ነው። ከዛ ሌላዋን ያመጣሉ ደግሞ ሄደው ማለት ነው። ካላሲያችን ጠፋች ከሰራይ ካልሰራይ ይመልሷታል ማለት ነው። ሀቅ የሚያወሩ አንዳንድ አረቦች ካጋጠማችሁ እኔ ብዙ ይነገሩኛል ማለት ነው። እኔ አልከፈልኩም ምናምን ይላሉ ማለት ነው አንዳንዶቹ። ስለዚህ ሰው ነፍን ሱብሃንአላህ ስላለ ስራችሁን አሪፍ ስራ ያላችሁ ልጆች እያበላሻችሁ አትውጡ። ምግብ ከሌለ አምጡልን በሉ። እንዲሁም ደግሞ ከራሳችሁን ብር ትንሽ እያወጣችሁ እኔ አሁን ለምሳሌ አብራኝ የምትሰራ አሁን አገር ሄደች እንጂ ነበረች አንድ ሴት የፊሊፒን ሰራተኛ ናት። የምር ሴትወቱ እንደዞረች ነው የምትውለው ማለት ነው ሴትዋ። ከዛ ልጅቷ ሲርባት ከኦንላይን እንዴት እንደሚጠለብ ታውቃለች። ከዛ ተኦንላይን ስጠልባ ማታ ከኦንላይን ታዛለኝ ራስ የጊዜም ቢሆን ትበላለች ማለት ነው። ቅድሚያ ለራስ ነው ግድ ነው። ግን እና ነገሮችን እዛው ያላችሁበት ሆናችሁ ማመቻቸት ነው የሚሻለው እንጂ በቃ ምርጫችሁ ከኮንትራት መውጣት ብቻ ይሁን። ይቅርታ ግን እሺ። እና በቀጣይ ቪዲዮ እስከምንገናኝ ካስቀየማችሁ አፉ በሉኝ። ሰላም አለይኩም ወራህመቱላሂ